ከወደድኩሽ ወዲያ ሌላ 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 ምን እላለሁ ከወደድኩሽ ወዲያ ሌላ 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 ምን እላለሁ ሳይናማ የደጀን አፋፍ የማትታለፍ እንዴት ትታለፍ እናቷም ይላሉ ልጄ ቶሎ ታግባ አባቷም ይላሉ ልጄ ቶሎ ትግባ እኛን የጨነቀን ምንድነው ቀለቧ ቢለካ ችባይ ሞላው ገቧ የገባ ቀለጠ ዘመዶን እንግዳ አገኘዋት አለኝ ተቀምጣ ከጓዳ እሱ መቼ ገባው እንደገባዳ ሰላም ተመልካቾቼ እንደምን አላችሁልኝ? ዛሬ እንግዲህ ከች ብዬላችኋለሁ። ለተወሰነ ጊዜ ወደ አገር ቤት ወደ ኢትዮጵያ ተመልሼ ነበረ። እዛ በነበረኝ ቆይታ እንግዲህ ቪዲዮዎችን መስራት ስላልቻልኩኝ ላስተላልፍ አልቻልኩም ነበረ። ስለሁሉም ነገር ይቅርታ እየጠየቅኩኝ ከዚህ በኋላ ግን ለጠፋሁባቸው ጊዜያቶች በሙሉ እክሳለሁኝ። እንግዲህ አልጎሪዝሙ እንግዲህ ሰፖርት እንዲያደርገኝ ከናንተ ብዙ ድጋፍ እንደሚያስፈልገኝ ግልጽ ነው። ያው እናንተም ደግሞ እንደማታሳፍሩኝ ባለሙሉ ተስፋ ነኝ። እንግዲህ ተመልካቾቼ እኔ ቪዲዮዎቼን ጀምራለሁኝ። እናንተ ደግሞ ላይክ፣ ሼር እንዲሁም ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ ከጎኔ እንድትቆሙ በታላቅ ትህትና እጠይቃለሁኝ። አብረን እንቆይ፣ አሪፍ ጊዜ እናሳልፋለን። ብዙ ጊዜ ማታ ማታ እንቅልፍ የማይወስዳችሁ ከሆነ የሆነ ሰው ሁሌ በህልሙ እያያችሁ ነው ምናምን አሉ። ማን አባሽ እንደሆንሽ ያወቁ ቀን እገልሻለሁ። በቃ ይልተኛበት በቃ አትይ በቃ ይቅርብሽ፣ ሆኔ ማየት ይቅርብሽ። እንዴ ማን እንደሆንሽ ያወቁ ቀን ሀገር ነው ሁሉ ልተኛበት። ታይዋ ምንድን ነው እንግዲህ ምን ታዩ ይተኛበት ወገኛ ነፃ የሆነ የባስ እንዲሁም ደግሞ የትራንስፖርት ቲኬት ለማግኘት 20 ስኳድ መስራት ብቻ ነው የሚጠበቅባችሁ። ከጀርባ እንደምትመለከቱት እንግዲህ የምትመለከቷቸው ሰዎች በሙሉ ይህንን ስኳድ የሚሰሩበት ዋነኛው ምክንያት ነፃ የሆነ የባስ ወይም ደግሞ የትራንስፖርት ቲኬትን ለማግኘት ነው። ሮማኒያም እንግዲህ በ2020 ጀምሮ ጤናማ የሆነ ቲኬት ወይም ደግሞ የጤና ቲኬት ብላ የሰየመችውን ይህንን የባስ ቲኬት ሰዎች 20 ስኳድ ከምትመለከቱት የባስ ቲኬት መቁረጫ ፊት ለፊትም እንግዲህ ካሜራ አለ። ሰዎች የተቀመጠላቸው ቦታ አለ ማለት ነው። እዛ ቦታ ላይ ሄደው 20 ስኳዶችን በመስራት ይህንን ነፃ የባስ ቲኬት ማግኘት ይችላሉ ማለት ነው። ሮማኒያም ይህንን ያደረገችበት ዋነኛው ምክንያት የዜጎችን ጤና እንዲሁም ደግሞ ዜጎች ለስፖርት ያላቸውን አመለካከት ለማጎልበት አስባ ነው። ይህንን የጤና ቲኬት ያዘጋጀችው ሰዎችም እንግዲህ 20 ስኳዶችን በመስራት ነፃ የሆነ የባስ ቲኬት ማግኘት ይችላሉ ማለት ነው። ኢትዮጵያ ውስጥ ይህ ነገር ቢጀመር ምን ይመስላችኋል? ሀሳባችሁን ኮሜንት ላይ አጋሩኝ። በሌሎች በጣም ገራሚ ሀሳብ ነው ይሄ ኢትዮጵያ ውስጥ ቢመጣ እንግዲህ አሁን መንግስት ከያዘው አቅጣጫ አንጻር በጣም ሰው እየተቀየረ ነው ያለው። በጣም ብዙ ሰዎች አሁን ኢትዮጵያ በነበርኩበት ሰዓት ላይ በጣም ብዙ የሚሮጡ ሰዎችን ስፖርት የሚሰሩ ማታ ላይ እንዲሁም ወክ የሚያደርግ ታክሲ በትንሽ ቦታዎችን ታክሲ ተጠቃሚ የነበረው አሁን ደግሞ በእግሩ መጓዝን የጀመረበትን ሁኔታዎች አይቻለሁኝ። እንግዲህ ይህ በጣም የሚደነቅና በጣም አሪፍ ነገር ነው። ይህ አይነት ነገር ደግሞ ኢትዮጵያ ውስጥ ቢመጣ በጣም አሪፍ የሚሆን ይመስለኛል። ህዝቡንም በተወሰነ መልኩ ያግዛል፣ በጤናው በገንዘቡ። እንደ ሀሳብ አሪፍ ነው። በነገራችን ላይ በጣም በሚገርም ሁኔታ እኔ እንግዲህ ከኢትዮጵያ ከመጣሁኝ በጣም ብዙ ጊዜ ኖሮኝ አይደለም። አሁን አመት ምናምን እንትን ውስጥ ነው አመት ከምናምን ብቻ ቆይቼ ነው የመጣሁትና በሚገርም ሁኔታ አሁን ምልክት አጥቻለሁ ማለት በቃ ሪፈረንስ አጥቼ እስከ መቸገር ሁሉ ድረስ ደረስኩበት ነው ያለው። በጣም በሚገርም ሁኔታ አዲስ አበባ ተቀይራለች። ስፔሻሊ ደግሞ መሀል ከተማው በሚገርም ሁኔታ ነው የተቀየረው በቃና በጣም እንትን ነው ይሄ። አሁን ምን ያህል ትራንዚሽኑ ምን ያህል እንደሆነ የሚያሳይ ነው።
እና ከይህንንም ተከትሎ እንግዲህ የተለያዩ የዓለም ቲክቶከሮች፣ ዩቲዩበሮች ምናምን በጣም እየሰሩ ነው ቪዲዮዎች። እስቲ ደግሞ ምን ይመስላል እንያቸው እስቲ። Well, I used to like Ethiopia, up until I saw what they did with Addis Ababa, particularly when the Prime Minister of India, Modi, came in. And after seeing what Ethiopians did to Addis Ababa, I don't like them anymore. I freaking love them. Right? Ethiopia is one of those countries that is a trendsetter, is a pace setter here in Africa. Right? This isn't the first time that Ethiopia has inspired hope in Africa. I don't know if you guys know a little bit of history, but back in 1896, the Emperor Menelik II thoroughly beat the Italians like a Burkang. He beat them so hard that the Italians became ashamed to the Europeans. The Europeans were always saying, hey, we're better than the Africans, but the Ethiopians proved them wrong by beating them in battle, and this made the Italians feel very insecure. Right. Now this time, Ethiopia is proving to the rest of the world that Africans can be orderly, right? That Africa can have some form of beauty, that Africa can be orderly and beautiful, and it can just work, like Africa can just work. The African cities can look good, right? That we no longer have to go to other Western countries, so we can see an orderly city. They've brought that to Africa, and we love it. Right? As an African, I've never been prouder than I am right now. You guys are doing a freaking amazing job. The Ethiopians did such an amazing job that the Indians back in India are freaking mad at Modi, right? Because Modi posted that video. You know how politicians go to another country and they post a video of them being received and all. When Indians saw how Addis Ababa looked like, they lost their shit, bro. They were like, oh my God, Modi, how can Ethiopia have such clean cities while we don't? Right? And this is exactly my point on my previous video. I think someone took it wrongly. I didn't mean that Ethiopians can't. Because I remember I said, if Ethiopia can do this, why can't Kenya do this? And I think some Ethiopians misinterpreted that to imply that the Ethiopians are not as good as us. But I didn't mean like that. I just meant it in a positive way. We feel you. If you're Ethiopian, you guys are doing an amazing job. I hope you keep pressuring your leaders to keep delivering, not just for Addis Ababa, and not just in cities, but in everything. Right? And I know you guys are doing an amazing job too in other aspects, such as I saw you guys constructed an amazing dam, the Jad Dam, one of the biggest dams in the world, right? And for Kenyans, my fellow Kenyans, I think it's time we start putting pressure on our own leaders, because I don't know what the heck they're doing. They're doing a freaking horrible job, right? Our cities, they're just as developed as those in Ethiopia, but they just lack order, and they lack structure, and they lack beauty, right? We need to do better, and the Ethiopians have shown to us that African cities can be beautiful, and we need to start following in their footsteps. They've shown us the lead, and we need to follow on that. Other than that, congratulations again to the Ethiopians. You guys are doing a freaking amazing job. ወዳጆች እንግዲህ እኔ ፕሮሞሽን አይደለም እየሰራሁ ያለሁት። ምንም አይነት ፖለቲካ ውስጥም የለሁበትም። እንደዚህ አይነት የፖለቲካ ማይንድ ሴትም የለኝም። ፖለቲካን በሩቁ ነው ማቀው። ግን አዲስ አበባ ላይ የተሰራው ስራ ገራሚነቱን ማንም እንግዲህ አይቶ መናገር ይችላል። በጣም ገራሚ ነው። በጣም የሚገርም ነው። ይሄ በቃ ዓለም እየመሰከረ ያለበት ሁኔታ ነው ያለውና ደግሞ የሚገርመው ነገር ይህንን ተከትሎ ደግሞ ብዙዎቹ ቲክቶከሮች፣ ዩቲዩበሮች በጣም አሁን እየመጡ ነው ያሉት። እየመጡ እዛ ይህንን ለዓለም እያሰራጩ ነው ያለው። አሁን ይህንን በሚያደርጉበት ሰዓት ደግሞ ተከትሎ የኛው ታሪኮች አብረው እየወጡ ነው ያሉት። የጥቁር ጋር ተያይዞ ያሉት ነገር ታሪኮቻችን ስለ አድዋ የተለያዩ ጊዜያቶች የነበሩን ታሪኮች እየወጡ ነው ያሉት። አሁን ላይ ሆነው ላይታይ ይችላል፣ ግን ከተወሰነ ጊዜ በኋላ በጣም ትልቅ ስራ ነው እየተሰራ ያለው።
እኔ በጣም ደስተኛ ነኝ በተሰራው ስራ። ብዙ እንግዲህ ብዙዎቻችን ውጭ ዓለም ላይ ያለን ሰዎች ስለ ኢትዮጵያ ሲነሳ ስለ 77ቱ ድርቅ ነው የሚነሳውና ስለ 77ቱ ድርቅ ስራዬ ብለው ነጮቹ ያነሱብናል። ያ ደግሞ አንገት የሚያስደፋ ነገር ነው። ይህ በጣም የሚያስደስት በጣም እያኮራን ያለ ታሪኮቻችንም ደግሞ ግለው አድርገው እንዲወጡ እያደረገ ያለ ትልቅ ስራ ነው። እጅግ በጣም ደስተኛ ነኝ እኔ በዚህ ስራ። ግን ያው እንግዲህ ተያይዘው ደግሞ መምጣት ያለባቸው ነገሮች ይኖራሉ። የተለያዩ አይነት እይታዎች ሊኖሩ እንደሚችሉም እረዳለሁኝ። እንግዲህ ከዚህ ጋር ተያይዞ ደግሞ መንግስት የሚሰራቸው ነገሮች ይኖራሉ ብዬ ተስፋ አደርጋለሁኝ። በጣም ደስ የሚል ነገር ነው። አሪፍ ጊዜ ነው ያሳለፍኩት እኔ ራሱ። የኢትዮጵያን ብር ፍላት ከሆነ በኋላ ወደ ኢትዮጵያ ያልገቡ ዳያስፖራዎች አንደርስታንድ ያላደረጉት አንድ ነገር አለ and that is የኢኮኖሚ ጉዳይ ጭራሽ አልገባቸውም። ላስት ታይም አንድ ጓደኛ መጥቶ ፋሚሊ ኦፍ 5 አወጣለሁ ብሎ ባንክ ወሰድኩት። ከባንክ አንድ በጣም ፋንሲ የሆነ ሬስቶራንት ሊያወጣን ነበር። 5 ሆነን ማለት ነው። ስንት ቢያወጣ 5000 ብር ማርከስ እዛ ንግድ ባንክ ላይ ደበቃ ዲጋብ 5000 ብር 5000 ብር የምንሄድበት ያለን 5000 ብር ዲዘርትን አይገዛም። እኔ ደግሞ ኦንላይን ባንኪንግ እንደሌለው ስለማቅ I know it's gonna be on me. It's gonna be like the remaining is gonna be on me. እና እንዴት ልንገረው? I ended up paying. He paid me back, but I knew it. እና አሁን ያለቀሰች ባጭሩ መናገር ፈርታ እንግዲህ ዝም ማለት 5000 ብር ይዞ ወጣ። እንዴት ነው 35 ብር ይዘህ የምትወጣው? 35 ዶላር ይዘህ የምትወጣው? 5 ሰው ምናምን ነገር በቃ ሌትስ ጎ ዋት ምናምን ነገር በቃ ሶን ሚ ምናምን we're going to ball out tonight ምናምን ነገር ብለህ ጀመር ማለት ነው። አንተ በሆነ በ40 ብር በተዘረዘረ ጊዜ ወጣ ማለት ነው። አሁን 150 ብር እየተዘረዘረ እንዴት ነው? ዶላሩ ሲጨምር እኮ ኢትዮጵያ ውስጥ ያለው ነገር ሁሉ ይጨምራል። ምንድነው አንደርስታንድ ማለት? ከዛ በኋላ እዚህ መጣን አተ ኑሮ በጣም ተወዷል እኮ ምን አይላል? ለዛ አስወድዶባቸው ነው የመጣው። አንድ ጥብስ፣ አንድ ሻይ፣ አንድ ሽሮና ሁለት ለስላሳ 5000 ብር ከፈልን። ዋይ ይላል። ምን ይጠበቃችሁ? ከዛ ከዚህ ብሩን ስልክ በ180 እና በ150 ስልክ በቃ ምንም አታስብም። በ35 ብር ደና ሬስቶራንት ዲነር ወተህ ማትበላ ከሆነ ዋይ ወድ ማርከስ ሬስቶራንት ሄደ በ5000 ብር ለአምስት ሰው ኪንግ አለችው እኮ ኪንግ 5000 is not gonna cut it ደግሞ እኮ የምትሄዱበት ቦታ እኮ አቨሬጅ ፐርሰን የሚሄደው ቦታም እኮ አይደለም። ስካይላይን እና ምናምን ሸራተን ሄደ you can expect to pay እዚህ ማትከፍለውን እዛ ለመክፈል ትፈልጋለህ። ከዚህ ሀገር የምትሄዱ ሰዎች ኑሮ ተወደደት አታሰድቡ ሄዳችሁ አራቬሬጁም ራሱ አይዘኑ ስለ አለሜድ ሳይ ቦታው ላይ ለየት ያለ አሁን ማርከስ ምናምን አለች እኮ ፋንሲ ሬስቶራንት ነው የሚወስዳቸው 5 ሰው ይዞ በሷ 1000 ብር አይ ቲንክ አተኛ ራሱ ሄደ የሚችል አይመስለኝ። ፋንሲ ሬስቶራንት ሜቢ 50000 ብር አደሱም ታላቅ ታፕ ኦፍ ዘ ላይን ኮል ለምን ያስመጣው 50000 50000 ከባድ ነው። ምን እየጠጡ ነው? ቦትል አውርዶ ቦትል ያጣጣ ነው። አሁን ለመናገር አሁን ያለው የብር እንትን እንግዲህ ማህበረሰቡ መክፈል በሚችልበት ሌቭል ነው ወይ ነገሮች እየተወደዱ ያሉት የሚለው የሚያጠያይቅ ነው በራሱ። ግን እኔ ስወጣ እንግዲህ 1 ፓውንድ 70 ብር ነበረ። ይሄ ማለት ሩቅ አይደለም እንግዲህ አንድ አመት ከምናምን ነው ማወራችሁ። አሁን እንግዲህ 240 ብር ሆኗል። 240 ብር እና 70 ብር እንግዲህ 3 እጥፍ በላይ ልዩነት አላቸው። ነገሮችን በዛው ልክ ጨምረዋል ማለት ነው። ያው እንግዲህ ማህበረሰቡ ደግሞ ደሞዙ አልጨመረም። ይሄ በራሱ እንግዲህ የሚያመጣው ችግር አለ። ግን 5000 ብር የሱ በዛ 5000 ብር እንግዲህ አሁን ሽሮ ምናምን ከገዛ ነው ምናልባት አራዳ አሮጌ እንዴ ጥርሴ የት ሄደ ደግሞ? አይ እባክሽ ጥይት መጥቶኝ ነው።
አይ እንግዲህ ምን አይነት ሳክስ ነው ሁሌ የምሰክሰው? ወዳጅ ነው ጠላት ነው? እንተ ለሌ ቆሞ ወደ ውጭ የተኮሰው እንደዚህ ማለዊ እሺ አልጋ እንዴ እነ ሞሶሎኒ ያዘላችሁ አልጋ። ለነገሩ እናንተ ዝርግሳለ ይምተኛላችሁ። ሰው በነፃነት ፍቅሩ ማጣጣም አይችልም እንዴ? ቆሞ ቀር አጭሩ ወንድም ፍሬ ያቃጭላል። እስኪ ጭድ አድርግበት እንደ ዶሮ እንቁላል። ጂሰስ ገደላቸው። ገደለው። ኧረ በስመ አብ እንደዚህ አይነት አገዳደል ከባድ ነው። አንዱ ማለት ነው በ30 አመቱ ስራ ላይ ዝም አላገባም ምናምን ነገርና ከእናቱ ጋር ታክሲ ሲገቡ ከዛ በኋላ እናትዬ ብትጥሩ ነው አይ እኔ እሸከመዋለሁ እሱ አይከፍልም አላለች። እናትዬ እንዴ ሁሉም ለእናቱ እኮ ልጅ ነው። እናንዴ ለእናቱ ሁሉም ልጅ ነው። 30ም ሆነ 50ም ሆነ 60ም ስቲል ልጅ ነው። Today we have a curry chicken and me nah lie. This here recipe will make them lick the plate dry. No matter which piece, wing, breast or thigh, make sure you wash the meat with a lemon or lime. Salt, black pepper, curry powder, jerk there. Garlic and purpose, chicken flavor get up. Scallion, pimento, thyme, onion, marinate the meat. Better fry onion and garlic with curry powder, me no measure. Throw the chicken in, cover the pot, 15 minutes. Diced white potato, carrot chops. And them in a pot with little water, now it's simmering. Smoke in them in a bundy with a nicotine. Touch bunny, pepper this. Give it about 10 minutes. Serve it with plantain and rice. Man, I reminisce. So me cook curry chicken like me a specialist. Man, want me climb him like a mountain and be forever is. Me nah in a rush. Me nah in a hurry. Hot a bubble when chicken get curry. When the kitchen hot, gyal I get worried. Hot a bubble when chicken get curry. All this thing for chicken curry. Oh, this is amazing. አሁን ሌላ ሌቭል ላይ ነው ያለው። ሌላ ሌቭል unbelievable። ይሄ ራሱ የቻለ ዘፈን እኮ ነው። አንድ chicken curry አሰራርን እንግዲህ ለማሳየት በዚህ ሌቭል ከተከደ ሌላ ሌቭል ላይ ደርሷል። እንግዲህ ድሮ የጆርዳናስ ኪችን ሚሊዮን እንትን ነበር ፕሮግራም ነበር። እንግዲህ አብረን ሶስት በላ እኛ ምራቅ እንውጥ ነበር። አሁን ደግሞ እየዘፈንን ነው አለ። ከባድ ነው። እሺ የአሜሪካ ዘጊ የሃይስኩል ፈዋ ፓርት 2 ራይስ ታኮስ ቺክን ሳላድ። አሁን ፈዋ ነው። ይሄ ምግብ ነው። ኧረ ምግብ አይደለም አባቴ። ይሄ እኮ የብዙዎቹ እኮ ኢትዮጵያውያን አባቴ የቅንጦት ምግብ ነው እንዴ ነሽና፣ ይሄ ምግብ ነው። አይ ምግብ አይደለም። ጃፓን ኦኬ። ኧረ ኢንዲያ አበተሽዋል ወንዱ። ኮሪያ ድራማቲክ ተዞሮ ይመችሽ። በጣም አመጣዋለች እንዴ! ይመችሽ። በጣም ወንድ ናት። ታኩር ይባላል። በልጅነቴ ያላየኋቸው ነገር የለችም። ሀብትም መቷል፣ ሀብት አላስደሰተኝም። ዝናም እስከ ጥግ መቷል፣ ዝና አላስደሰተኝም። ምን እንደሚያስደስተኝ ታውቃላችሁ? ከኔ የባሳችን ሰው ታይ እንዴት ደስ እንደሚለኝ። ኧረ በለው ደቆራ። እንግዲህ ብዙ ሰዎች ከነሱ በታች መኖሩን ሲያዩ ነው የሚደሰቱት። ችግሩ ይሄ ነው። ነቆራው ግን ከባድ ነው። ብሩን አስገባው በቃ። አባቱ አቤት። ጫማክ ተፈቷል። ምን
ስልኩን ላስቀምጥ ወይ ላፕቶፑን ላስቀምጥ? ሁለቱም ውድ ናቸው። እሰራው እንጂ ይጥልሃል እኮ። አይ አምጣል ያዝልህ። እንደውም አይ ተቸገርክ። እኔ ዝላለሁ። እሰራው አለማመን እኮ አይደለም ለጥንቃቄ ነው። በዚህ ሰዓት እኮ ብዙ ሰው ይታመናል። የኑሮ ሁኔታ ነው እንጂ ምን ይባላል? ምን ይባላል? አውሌ ብቀልጥልኝ እንደ ሻማ አልታያለሽ አልሰማ አቤት ወገብ ሲል ከተማ አስጠበብሽው ያንን ሸማ ላያራምድ ጠቦ ጫማ ማን ከኔ ያውቆት ለከሽማ ቻዮ ገበር ታሸሽ ዘናም ያሆም ይሜጥስ ያቁራት በያሽቲ ኮር በማሆ ቀጭ የቦን ቀጭ ሀበም ሀበም ጨጨ ቲክ ማሙር ዮነሪ ባሽካርታሽ ካርዳሪ የተሰተበ ከረም ወይና ዘበር ቀጭ የቦን ቀጫይ ትሰጪ ሄሰጭ ይጀብር የሸዋ ይጀብር የባዳ ኮሬ ባር ያጠጥርብ ይወጣም የሰብ ጎንዳ ቀጭ የቦን ቀጭ ፊፕሉ ቆሞረሚያ ታስገባ ማለት ነው። እግርሜ ጋይስ እንግዲህ እስኪ ዛሬ ባጃጅ ውስጥ ስንገባ ምናምን ባጃጅ ወገብ ደናልኩ እኔ በጣም እየተቸገርኩኝ ነው። ለአኗኗር ምናምን መኪና እንድገዙልኝ በአክብሮት ጠይቃለሁ። እስኪ ስገባ አብረን እንመከር። ኧረ በለው ያው ጋይስ ኧረ በለው ምን ነገር ስለማይመች እስቲ እንድገዙልኝ በአክብሮት ጠይቃለሁ። I feel you. I really feel you. I feel you. ምን ያህል የተቸገረ እንደሆነ እንግዲህ አስቡት። ለሱ የሚያስፈልገው እንግዲህ ስገዙለት ደግሞ መኪና F150 ምናምን የመሳሰሉትን ነው ማለት ደግሞ ትንሽ እቺ ቪትስ ምናምን ገዝታችሁ ደግሞ የባሰ ሌላ ደግሞ ራስ መታት እንዳሰጡት F150 ከዛም ከፍ ያሉ መኪናዎች እነ ሃመር ምናምን ያው ለሱ የሚሆነው እሱ ነው። I don't give a fuck by the way. ሰማኝ አዳምጠኝ እንዳፈነዳ ያለ የዕለቱ የመጨረሻ ቪዲዮ ይሄ ደግሞ የመጨረሻ ሬስሊንግ ነው የሚሆነው እና ጋይስ ያለ ሰማኝ A Night of the Seven Kingdoms የሚል ቲቪ ሾው ጀምሬ ነበር ሰሞኑን ማለት ነው። A Night of the Seven Kingdoms ትናንትና ጀምሬ ቢንች አድርጌ ጨረስኩት HBO ላይ I think if you guys የጌም ኦፍ ትሮንስ ዓለም የሚመቻችሁ ከሆነ ገብታችሁ A Night of the Seven Kingdoms ተመልከቱ። ከነ ሙቪ ኤፒሶድ ሰጥቷል። ከነ ሙቪ ሪኮሜንዴሽን ያሸነፈ ምንም ነው በቃ ስለማበለጥ ደስ አይልም። ግን ይሄንን አይተዋል እዚህ ጋር ይቅርብ ተው እዬ ልጅ አቀነሰህ በቃ ወረድ አይ ተጣል ልጅ አረገው። ይሄ ከፍተኛ የሞራል ቅንቀት ነው። ወለፍለፍ እንግዲህ ከባድ ነው ተግባር ነው ብሻለው ነገራችሁ ነገር ቢኖር ማለት ነው ወንድ ልጅ ማለት ውሻ ነው። trust me እንደ ውሻ ነው ትሪት እየሰጣችሁ ማስተማር ያለባችሁ። hear me out though ወደ እኔ ከመምጣታችሁ በፊት hear me out። ውሻ ስታሰለጥኑት ወላ ሄይ ቁጭ በል ከዛ ትሪት ሰጥታላችሁ። ሄይ ተነሳ ትሪት ሰጥታላችሁ። that's how you teach them man. Watch this. Kiwi come good job Kiwi sit down. Good job you see that? That's how you teach. Good job see how good job ምናምን ባለው ኑሮ ሄዶ ነበረ። good job listen don't shoot the messenger እንዳመጡብኝ ደግሞ ኮሜንት ላይ የምትንጫጩት ነገር አለ እዛው። አይዞሽ ምንም ላንቺ ቃላት ደርድሬ ራሴን ባንች ሌቭል አላወርድም። በጣም አሁን አንቺን መናገር በዛው እግር መንገዶችን ስንት መልካም እህቶቻችንን መናገር ነው የሚሆነው። ቃላት ላንቺ ማባከን ነው።
ተመልካቾች እንግዲህ ለዛሬ የነበረኝ ቆይታ ይሄንን ይመስላል። አሪፍ ጊዜ እንዳሳልፋችሁ ባለሙሉ ተስፋ ነኝ። እንግዲህ እኔ ቪዲዮችን በዚህ ጨርሻለሁ። እናንተ ደግሞ ላይክ ካላረጋችሁ ላይክ አድርጋችሁ እንዲሁም ደግሞ ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ ያረጋችሁ እንሄዳለን። በቀጣይ እስከምንገናኝ ሰላም ሁኑልኝ። ሰላም